ሰላም እንዴት ናችሁ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ዛሬ እንግዲህ አስቂኝና አዝናኝ ቪዲዮዎችን አይደለም ይዤላችሁ የመጣው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮንም እንደምትወዱት ስለማልጠራጠር ቪዲዮንም ላይክ አድርጋችሁ መጀመር እንዳትረሱ ወደ ቪዲዮቹ ተሰቦች እንግዲህ ለባል የተለያዩ አስገራሚ ነገሮችን ሲያረጉና አስገራሚ መልሶችን ሲመልሱም የተለያዩ ሰዎች አሉ ኮዲው ለቴክኒክ ችግር ይቅርታ እየጠየቅኩኝ ወደ ቪዲዮ ትንሳኤ በየስንት አመቱ ነው እሁድ የማይውለው ትንሳኤ ማይውልበት ዘማለ አዎ በየስንት አመቱ ነው እሁድ የማይውለው ዳንስ በ3 አመት አንዴ እሁድ ላይውል ይችላል ማለት ነው ላይውል ይችላል ትንሳኤ በየስንት አመቱ ነው እሁድ የማይውለው በ2 አመት አንዴ እሁድ አይውልም አዎ እና ለሰጠው ሰው እድሜው ላደለው እና ለሰጠው ሰው እድሜው ላደለው አውዳመት ደስታ ነው አውዳመት ጸጋ ነው እና ለሰጠው ሰው እድሜው ላደለው እና ለሰጠው ሰው እድሜው ላደለው አውዳመት ደስታ ነው አውዳመት ጸጋ ነው ሌላው ደግሞ ሳምንቱን ሲያነጋግር የነበረው የአንድ እህታችን ለየት ያለ ዶሮ አሰራር እንግዲህ ብዙዎችን ያነጋገረን ብዙ ሰዎችን በሱ ጉዳይ የተለያዩ ሐሳብ አስተያየቶችንም እየሰጡ ይገኛሉ እስኪ ቪዲዮን እንየውና በሱ ጉዳይ ሐሳብ አስተያየት እንሰጥበታለን እስኪ ማን ነው እንደኔ ዶሮ ቁሌት ሲያቁላላ በወይን ማቁላላት የሚወደው እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቁላላ ነው ማለት ነውና በርበሬ ስታሹ እንደ ሪኮመንዴሽን እኔ ስለሰራልኝ ነው ምንም አይነት ዋሳ ታረጉ በወይን ጠብ ያረጋችሁ እስኪያልቅ ድረስ እሽት አርጉትና በጣም የሚጣፍጥ ዶሮ ነው የሚወጣው በኔ ይሁንባችሁ ሞክሩት መልካም ባለውላችሁ ባይ እስኪ ባለሙያ ሆናችሁ ሴቶች እንግዲህ ይሄንን የዶሮ አሰራር እንዴት አያችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ይሄንን ዶሮ ከበላችሁስ በኋላ ምን ይፈጠራል የሚለውን እስኪ ቀጣይ ቪዲዮ እንመልከት ምንም አይነት ዋሳ ታረጉ በወይን ጠብ ያረጋችሁ እስኪያልቅ ድረስ እሽት አርጉትና በጣም የሚጣፍጥ ዶሮ ነው የሚወጣው በኔ ይሁንባችሁ ይሄው ያንቺ ምክር ሰምታ ወራቤቴ በኔ ሁሉባችሁ ስትሰምታ እንዳንቺ ወይኗን ግልብጥ አድርጋ ዶሮ ውስጥ ሰርበት ከዛ ነስቲ የባል ምሳ ተቋደሽ ብላ ጠራችኝ እኔ ምን ጎረቤት ሲጠራ ነው አይባልም ብዬ መሄድ ይሄው ዶሮ ጥበልቼ ጨብ ብዬላችኋለሁ ምን አይነት የጠላት ምክር ነው ቆይ ምንድነው እንዳትሰሙት ፕሊዝ እኔ ነኝ ይቀጣ ሌላው ደግሞ እንግዲህ የዚህ በዓል መነጋገር የነበረውና ብዙዎችን ያስደስተው የያሬድ ነጉ ጉዳይ ነው ያሬድ ነጉ ምን አረገ ካላችሁኝ እንግዲህ በዓሉን ከታራሚዎች ጋር ያሳለፈው እጅግ በጣም ደስ የሚል ቪዲዮ ሳምንቱን ሲያነጋገር ነበር እስኪ ሱን ቪዲዮ ነው ድምጻዊ ያሬድ ነጉ በመትመለከቱት መልኩ የፋሲካ በዓልን በቃሊቲ ማረሚያ ቤት ከሚገኙ ሴት ታራሚዎች ጋር አሳልፏል እንግዲህ ያሬድ ነጉ ለእስረኞቹ 3 ሰንጋበሬ አበርክቷል ከዛም ባለፈ በመትመለከቱት መልኩ የሙዚቃ ስራውን ለእስረኞቹ አቅርቧል
እንግዲህ እንደተመለከታችሁት ያሬድ ነጉ ብዙዎችን በእንባ ያራጨም ድርጊትን የፈጸመው ቃልን ዘመር ጠያቂ ከሌላቸው ጋር አብሮ በመሆን ደስ የሚል ጊዜን በማሳለፉም እንግዲህ ብዙዎች በያሬድ ነጉ ስራም ብዙዎች ተደስተውበታል። ይሄንንስ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ሳምንቱን ሲያነጋግር የነበረው ብዙዎችን ያስደሰተው የገነት ፋሚሊ ጉዳይ ነው። ለ14 ዓመት ያክል ተጣልተው በብቸኝነት ያሳለፉት እነዚህ ቤተሰቦች በአሁኑ በዓል ግን ትልቅ ለየት ያለ ነገርን እንቋቸው ሰዎች ደስ የሚል ዜናንም ይዘው መጥቷል። ይሄ ምንድነው ካላችሁኝ እንግዲህ ከ14 ዓመት በኋላ ተለያይቶ የነበሩት ባልና ሚስት በትናንትናው በዓለት አብረው ሊሆኑም ችሏል። በድጋሚም ተጋብተዋል። እሱንም ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው ያጎን ለነበራችሁ ጊዜ ላሰባችሁ ለተጨነቃችሁ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ። እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ ምርጥ እህቴ ናት። አታገባኝ ያላገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል። ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ ፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መላየት በጣም ቢግ እና መሄድ ያለብን መንገድ ሁሉ ሄደን ለሰይጣን ፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁን ስላላችሁ እናመሰግናለን። 18 ሰዎች ነበሩ ጋብቻችን ላይ አብረን በምንጀምረው የኑሮ ስርዓት ምክንያት በማድረግ ተጠራናችሁ። ይሄም የቃል ኪዳን የቀለበት ፕሮግራማችን ነው። እና ያኔ ሂሳብ እንሰራ ነበር አብረን ገንዘብ ወጭና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ ወቀት እንድታቆት ሂሳብ እየሰራን አለ ፎቶግራፍ እሱና ገነት ንጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሙ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግናለሁ። እግዚአብሔርና አመሰግናለሁ ሰዎችን ስላዘጋጀልን ሚጸልዩ ሚጨነቁ ሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሳል። እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን። አዎ ሀብታም ስለሆነች ነው ያገባችው። ልጅ ስለወለደች ድነት ብላላ አይደለም። ሀብታም ስለሆነች ዩቲዩብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችው። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዳያታችሁን
ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ ምትኖር ከሆነ ድጋሚ የለም ወፍ የለም አይደለም ድጋሚ ያሁኑን ባላችሁ ለአዲስም የመጥበስ እንትናችሁ ይከብዳል አዎ ይሄን ለእናንተ ትምህርት ነው ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘስ ታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው ሶ የምን ስራ ነው ይሄ እንደዚህ ያደረገው ዩቲዩብ ስትሰሩ እንደዚህ ነው የምሪ ነው እንደዚህ ነው ዩቲዩብ ይቀይራል አይቀይርም ሳይሆን ይቀይራል በወሬም ማምጩ በምንም ደቂቃው ይቀይራል ለዛ እኮ ነው ህዝብ ይሄዳል ወደ ዩቲዩብ እየመጣ ያለው ጋይስ አሁን ሴሌብሪቲው በአጠቃላይ ጋዜጠኛ ሆነባችሁ ካርት ስራው ዩቲዩበር መሆን ያዋጣል ስለዚህ ዩቲዩብ አንዳንድ ሰዎች you are jealous ዩቲዩብ ጋይስ አሁን ደግሞ በገነት መቀናሽ ልትሉኝ ነው ወይኔ መዳኔር ጋይስ እኔ ግን ማልቀናበት ሰው ማን ነው ሁሉ ነው መቀናው በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ትሉኛላችሁ የሆነ ስም ስጠራ ቀናሽ ትሉኛላችሁ ጋይስ ቆይ እኔ በማን ነው ማልቀናው በሁሉም ነው መቀናው ኧረ አንዳንዴ እንኳን አትቀኝም በሉ ያገሬ ልጅ አንዳንዴ እንኳን አትቀኝም ሊያሾው በሉ እንደው ላፋችሁም ለምናችሁ ይክበዳችሁ እንዴ ግን አይ ቁም ነገር ግን ያገሬ ልጅ ገኒ ኮንግራ ብያለሁ ባይ ዘ ዌይ ገኒዬ ኮንግራ እንኳን ደስ አለሽ በጣም ደስ ብሎኛል በስኬትሽ በራስሽ ጥረት እጅ ስላልሰጠሽ እጅ ስላልወደቅሽ ያኔ መጀመሪያ ወደ ዩቲዩብ ስትመጪ እንደነበረው አይነት በገነት ፋሚሊ ቤተሰቦች ብዙ ሰዎች የራሳቸውን ሐሳብ አስተያየትም እየሰጡ ይገኛሉ የናንተስ ሐሳብ አስተያየት ምንድነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሌላው ደግሞ ሳምንቱን ሲያነጋገር የነበረው በሊቢያ ላይ ያሉ እህት ወንድሞቻችን አዲስ የወጣው ቪዲዮ ነው ብዙዎችን በእንባ ያራጨው የእህት ወንድሞቻችን የስደቱ ጉዞ አዲስ ቪዲዮ ወጥቷል እስኪ እሱን ቪዲዮትና በሱ ጉዳይ የምንነጋገር ይቅርታ አድርጊልኝ እናቴ ኢዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው እንደሞት እንኳን ፍላጎት አልነበረኝም ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶት ልትሰሚ አስቤው አላውቅም እናቴ ባህር ግን ጨካኝ ነው ያደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው እኔ ግን ያንቺን ደስታ ማየት ነበር ዓላማዬ ይቅርታ በቃ እናቴ ጀልባዋ ግማሽ የሚሆን በውሃ እየሞላች ነው ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው መርዶ የኔ ሲነገርሽ አደራሽን እናቴ ካለ ህመም ላይ እንዳትወርቂ አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው በቃ ቻው በይ እናቴ በእኔ እንዳታዝኝ አንዴ ይጃለው ከኔ ሆናም እንዳይከፋሽ እናቴ ሁሉም እንዳሰብነው አልሆነም ያሰብነው ብዙ ነበር ሆኖም ግን ተስፋ እንዳትቆርጭ እናቴ ይቅር በይኝ በሚኪዶባ ይሄን ቪዲዮ ከተመለከቱ በኋላ ብዙዎች ማልቀስ ማቆምም አልቻሉም ስደትን ለሚያስቡ ሰዎች ልቅ ማስተማሪያን ቪዲዮ ነው በያስባለው ቴዲን ደግሞ ትንቢት ተናጋሪ ነው ወይንስ ዘፋኝ ነው ያስባለው ምንድነው እስኪ ቪዲዮን ተከታትለን እንመለስ ሎንጂ ከረ ቤቴ ኖረ ወቶ ቀረ ግዶ ወይ ግዶ ኮኩም አፍሪካ ሰዋን ለሄቦ ኮኩም አፍሪካ ኮኩም አፍሪካ ወንሳ ሻከረችው ኮኩም አፍሪካ ያንን የሰው ጫካ ኮኩም አፍሪካ ባዶ አደረገችው ወጥቶ እንዲሄድ በቷ ትረካ ኮኩም አፍሪካ ተጉዞ ኮኩም አፍሪካ ሳይመጣ ቅርሲሶ ኮኩም አፍሪካ ኮኩም አፍሪካ ባህር ጨመረችው ኮኩም አፍሪካ ለዛ ሐሩር እሳት ኮኩም አፍሪካ ቦታ ማገደችው ወጥቶ እንዲሄድ በጇ ትረካ ሰላም ጤና ይስጥልኝ ኩብራትና ኩብራን በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ቪዲዮ እየተከታተላችሁ የምትቤተሰቦች እንደምን አላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ በሰሞኑ በቀይ ባህር በርካታ ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረች ጀልባ መሰወሯን ከቀናት በፊት መረጃ አጋርቻችሁ ነበር ጀልባዋ መነሻዋ እንጂ መድረሻዋ ሳይታወቅ ቀናቶች ተቆጥረዋል በመሆኑም በየመን በኩል ያሉ ደላሎች ሀገር ቤት ላሉ ወላጆቻቸው ደውለው ጀልባዋ እንደሰጠመችና ልጆቻቸው ባህር ላይ እንደቀሩ
መረጃዎች በማሰራጨታቸው ምክንያት በዚህ ሰዓት ድንኳን ጥሎ ሀዘን ላይ ይገኛል። 600 ገብተሻል። በጣም ቀጥር ፀሐይ ነው። አንድ እህቴ ደግሞ የቀን ስራ ላይ ተሰማርታለች። እርግጠኛ ነኝ የልጆች እናት ነው የምትሆነው። ላስቃትና ልክፈላት። እንዴት ነሽ የኔ እናት? ገና ነሽ? ሰላም ነሽ? እግዚአብሔር ይመስገን። እኔን ታውቂኛለሽ? በቲቪ አውቃለሁ። ማን ነው ስሜ? እሸቱ። ጎበዝ። ስራዬ ምንድነው? ስራህ ኮሜዲ ነው። እንዴ! ቴንክ ዩ። ማን ነው ስምሽ? ታደለች። እዚህም እንደምትሰሪው እዚህ አካባቢ? ግንበኛም ለሳኝም ሴራሚክ ሰራተኛም ነው። ሁሉንም ነው የምትሰሪው? ሁለገብነኛ። እንት ባለሙያ ነሽ? እሺ። ኢንስታግራም ላይ 250,000 ሰዎች እኔን ይከተሉኛል። እነሱን ለማመስገን ብዬ እኔ ደግሞ እየወጣው እንዳንቺ የሚሰሩ ሰዎችን እያሳኩ ገንዘብ ከፍላለሁ። ከሳቅሽ ብር ከፍልሻለሁ። ገና እሺ 200 አሁን ጀመርሽ በ200 ሪካርዱ ልስ 400 ገብተሻል። እዚህ በሳቅሽ ልክ ክፍያው እየጨመረ ነው የሚሄደው። እስካሁን የሳቅሽው 400 ነው። እሺ ከዚህ ላይ 400 ሰጪው ያሽ። እሺ አሁን ከጨመርሽ ይጨምራል ብሩ። 600 ገብተሻል። 800 ገብተሻል። እሺ ወደ 1000 ነው ብዙ አሁን። እሺ 1000 ገብተሻል። ተጨምራለሽ ወይስ እንዴት ነው? በቃሽ። ሪካርዱ እስካሁን 1000 ብር ነበር ሪካርዱ። ያንቺ 1400 ይበቃኛል። በቃ ከዚህ በላይ ትይጂ። የመጨረሻው ይሄ ነው። እሺ በዚህ አጋጣሚ አሜሪካ ሄድሽ ታውቂያለሽ? ኧረ በምን አቅሜ። ዛሬ እንግዲህ ባለሙያ ነሽ። የሚገርምሽ ነገር እግዚአብሔር አምላክ ማንንም ከትቢያ ያነሳል። በትክክል ለእናቴ ቡና መግዣ መስጠት አለብኝ፣ ለራሴም ትምህርት ቤት ላይ ራሴን ማገዝ አለብኝ ብዬ አንድ ሳምንት ባሬላ ሰርቻለሁ። ግን አሜሪካ 2 ጊዜ ሄጃለሁ። ስለዚህ ዛሬ አንቺም ነገ ጠዋት አሜሪካን አይደለም ሌላ ትልልቅ ስኬት እንደማታይ እርግጠኛ መሆን አይቻልም። እሱማ እግዚአብሔር ብቻ ነው ፈቃደኛ ለዛ። እሺ ይሄ እንደ ማህበረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈሩ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌ እኛ 12 ቀበሌ ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ። በትምህርት ሰዓት ከሆነ ማሰብም የለም። ከትምህርት ሰዓት ውጪ በፈረቃ ስንመር የጧት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን። የጎረመስን ሰሞን ቪዲዮ ቤት ይገባል። ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም። እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው። ከሰበል ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው። ከትምህርት ሰዓታችን ውጪ ማለት ነው። ማንን ፈርተን? የሰፈር ሰው ፈርተን በጥፊ ወልውሎ ምን አባይ ሰፈር ተሰራለ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ። ብዙ ሰው ነው ያሳደገኝ። ለብዙ ሰው ሪስፖንሲብል ነኝ። ብዙ ሰውም አመሰግናለሁ ዛሬ ሰው ለመሆኔ። እኔ እናት አባቴ ወላጆቼ ብቻ አይደሉም፣ ጎረቤቶቼ፣ መምህራኖቼ፣ የማዝሬ ሴት ድር አባላት፣ የነፋዘር ሰዎች፣ የወንድሜ ጓደኞች፣ ራሱ ወንድሜ በቃ ሺህ ሰዎች ናቸው። ታውቁታላችሁ። እነከሌ ብዬ አልጠቅስም። ማህበረሰብ ኃላፊነት ስለሚሰማው አይታሰብም። ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል። ወደ ገቢ ተመለሰ ትገባለህ ምናምን። ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል። በሞባይል ቀርጾ የለጠፈውም ሰው አለ። አይሁን አንተ በለጠፍ ብታስቆም ጥሩ ነበር። ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር በሰጥሩ ነበር። ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል። አንድ ምክር ልምከራችሁ። በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይኖር? የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምንድነው የምንገረፈው? ለምንድነው ሁልጊዜ ስንጸጸት የምናገረው? ለምን ሰላም አይኖርንም እንዴ? ምን ሆነን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የሱ ልጆች ለምንድነው ሰላም አተን የምናደር? ልብስ እያለን የምንራቆት ለምንድነው? ምግብ እያለን የምንከሳ ለምንድነው?
ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣለ ምንድን ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላበጀሁም አላወቅኩም አዎ እዩብኝ ስንል እንነቃለን። ሰላምን መፈለግ አለብን። ሰላምን የምናገኘው ደግሞ እኛው ልብ ውስጥ ይሄን እናድርግ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደወደዳችሁትም አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁንም ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።